እሺ አዎ ልክ ነው። ምንድነው ይላል ምንድነው እኛም ምንድነው ሳይቃጠል በቅጠል ይላል እና እንግሊዞችም ይላሉ ስቲች ኢን ታይም ሴቭስ ናይን ይላል። ልብስ እንደተቀደደ ወዲያው ቢጠቀም እንትን ይላል አለበለዚያ ይተረተራል እና በጊዜ ባለማድረጋችን ዛሬም ድረስ እንደውም ቅድም አንድ እንትን ጭሬ ነበረ በርካታው ሰው እንዲመለከተው ተጨቁነናል፣ ተበድለናል፣ ተገፍተናል ይላል አማራው። አይደለም ነው ተወረናል ነው መባል ያለበት። ከጠላት ከጣሊያን የባሰ ወረራ ነው በአማራ ላይ ተፈጸመው። አትኖርም ነው። ስለዚህ ይህ እኔ አማራን ትልቅ የአማራን አቅም ስለማቅ ቁጣውን ነበር የሚፈለገው እንጂ አማራው አንደኛ ምንድነው የተበደለ ህዝብ ግፌት እንትን የተባለበትን የአማራን ቁጣ ምንም የሚያቆመው ነገር የለም። ያ ነው የሚፈልገው እና እነኚህ ወራሪዎች ዛሬ አንደኛ እጃቸው በደም ተጨማልቋል። ማንምራቸው መሆናቸውን ያውቃሉ፣ ይረዳሉ። አንዱም አጥቅድማቶቻችንን ለመወንጀል ሳይሆን ባለፉት በጃንሆይም ጊዜ በርካታ ባንዶች ለፍርድ መቅረብ ሲገባቸው የባዕዳንም ተጽዕኖ ነበረበት ይባላል። በርካቶቹ እንደውም ተሾሙ እንጂ የተፈጸመባቸው እንትን አልነበረም። ጀግኖቻችንን እነ ራስ አበበን ገደልን። መንግስቱ ነው ገርማሜ ነው የሚባለው ቀለም የቆጠረ የፈረንጆች እንትን እንደ አድባር ይታዩ የነበሩ ሰው እነ ራስ ስዩምን በታሪካችን ተደርጎ የማይታወቅ የገዛ ሰዎቻችን ተገደሉ። ከዛ በሚቀጥለው ደግሞ ያው ቅድም እንደጠቀስኩት የኢትዮጵያ ምሁራኖች ጠቅላላውን ኢትዮጵያ ያደረጉ ጀግኖች መንግስቱ ኃይለማርያም እንዳለ ጨፈጨፋቸው፣ ሰው አልባ አደረገው፣ አስደነገጠው። ብረት እንዲፈታ ተደርጎ አማራ አለ ብረት እንደውም ከናበተነሱ ይባላል። ምንድነው አንተም ሴት እኔም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ይላል። አማራ በታሪኩ ከእንግዲህ ከቱርኮች ወረራ ወዲህ ጠመንጃን ለምዷል። የጠመንጃን ጠቃሚነት ይሰራልም። ጉልማ ተብሎ ሸጦ እናት አባቱ የሰጡትን መሬት ከማግባቱ በፊት ያቺን ሻሽጦ ብረት ገዝቶ ነው ያገባ የነበረው። እንኳን መሀል ሀገር ያለው ቀርቶና የኔ ዘመዶች የኔ ቅድማያቶች የኔም ወላጆች ሀረርጌ የነበሩት የዛሬ 135 ዓመት በአርበኝነት እዛ እንትን የሄዱት ዘመዶቼ ያው ባህላቸው ነውና ብረት ገዝቶ አለ ብረት እንትን አይልም ነበር። በሁለተኛውም ጦርነት ሁለቱም ማያቶ አንዱ ካህን ናቸው፣ ሙሉጌታ ይባሉ ነበር። አንደኛው ቀኛዝማች ነው። 5 ዓመት ጠላትን ሲፋለሙ የነበሩ በገዛ ብረታቸው ነበር እና በደርግ ጊዜ የተደረገው እንትን ብረት እንዲፈታ ተደረገ። ጠላት ባለበት ጊዜ ፈረንጅ ስለሆነ አልፈታለትም። የገዛ ልጆቼ የተማሩ ልጆቼ ብረት ቢያስፈቱ መንግስት ነው ያዘዘው ብሎ ብረቱ ፈታ። ከዚያ ጊዜ ጀምሮ እንደውም ወያኔ ካቅሙ ብትር እንኳን እንዳይት አድርጎት ነበር አሉ አማራን። እና ትግሬ ባለብረት ሆኖ አማራን ከዚህ የበለጠ ሞት በቁማችን ሞተናልና ስለዚህ ዛሬ እግዚአብሔር ይመስገን ተቃጥለን የነበረው ሁሉ ነገር እንትን አለው። ምንድነው ጽዋ አለው ትሬሾልድ የሚለው ነው ፈረንጅ። በነገራችን ላይ ቅድም አንድ ቃል በእንግሊዘኛ ስትናገር አሸናፊ ነው መሰለኝ ቃሉ ጠፋኝ፣ ወዲያው ላቋርጥ አልፈለኩም። በአማርኛ ቃል እንትን ነበርና ያቺ የእንትኗ ጽዋ ሞልታበት ብረት ሊያስፈታ ጋላ አማራን ለወያኔ የፕሪቶሪያ ምንድነው ውል ተብሎ አማራን በፈጁ አፋርን በፈጁ ወንጀለኞቹን አሜሪካ አደራድራለሁ ብሎ ወንጀል በአማራው ላይ በትንሹ 1-2 ሚሊዮን ህዝብ አልቆ አማራ 2-3 ጊዜ ተወሮ ያን የተወረረውን ህዝብ እንደገና ወይ በወያኔ እንትን ጠያቂነት አማራውን ትጥቅ አስፈታልን አለበለዚያ የወልቃይትና የራያን ወረራችንን አያስችለንም በሚል መንግስት ብዬ የጋላ መንግስት ከትግሬ ጋራ አብሮ በአሜሪካ አደራዳሪነት እና አሁን አሜሪካ ጋር ሰላማዊ ሰልፍ ምን ሲባል ይደንቀኛል። እኔ እንዴት ወንጀለኛን ይማጸናል ሰው? ይሄን የሚያደርጉ ሰዎች
ስተው አይደለም ይሄንንና ተደጋግሞ ጦርነት ታውጆበት ሀብት ንብረቱን የተቀማው ብረት ለአጭር ጊዜ ብረት መታጠቅ በጀመረበት ጊዜ ነው። ያፍራቻ ነው። ብረት ሊያስፈቱት ነበረ። ብረት እናስፈታለን ብሎ የአስር አለቃ አንድ የአሩሲ የአስር አለቃ ነው መሰለኛ የጃንጥላ ጠባቂ ጀነራል ተብሏል። ልብሱን እንኳን በቁጡ መልበስ የማይችል ጁላ የተባለ ያገለጀች እና ሱሪያቸውን እናስፈታለን ብሎ ነው ፎክሮ እንትን ያለው። እግዚአብሔር ይስጠው። አማራ ሲያቃጥለኝ የነበረ ለዘመናት ለ40 ዓመት ያህል ሲቃጠል የነበረ እንዴት አማራ የመሰለ ጀግና ህዝብ እንዴት በብትር ብረት ሊቀማ የሚችል ህዝብ ይሄን እንትን እያልን በምልበት ጊዜ እግዚአብሔር ብሎ ፋኖ ተነሳለን እና ምንም የሚያቆመው ነገር የለም። አንዳንድ ዝግብ ይሄን የመሳሰለ ነገር ሊፈጠር ይችል ይሆናል እና ምንም ነገር ካሁን ወዲያ እግዚአብሔር ይስጣቸው ነው የምለው። እኔ እንትን አንድ አስተማሪ ነበረኝ ጎንደር ስማር ተማሪ ሆኜ ጋሽ አበበ ይባላል። ክፉ ጥሪ ወይባውን አስቆጣው ይላል። ምን ማለት ነው ጋሽ አበበ አልኩት። ይሄ ሰውዬ 6ኛ ክፍል ነው ትምህርቱ። ጋሽ አበበ 6ኛ የደረሰ ነውና በጣም በቃ እንደው አስተዋይ ሰው ምንድነው ስለው አሁን አለ ደብሩ ብዬ በቁጣ ብጠራ ወይ ነው አለ የምትለኝ፣ ግን ደብሩ ብዬ በወጉ ብጠራ ጋሽ አበበ ትለኛለህ። ክፉ ጠሪ ማለት በመጥፎ የሰውን ስም የሚጠራው ሰው ተጠሪው በቁጣ ነው የሚመልሰውና እግዚአብሔር ይስጣቸው ምለው አማራን ለዚህ አበቁልን። ለአማራ ቁጣ ለቁጣ የበቃበት ጊዜ ላይ መድረሳችን እግዚአብሔርን ነው የማመሰግነው። ለ48 ዓመት ሲቃጠል የነበረ ያንን እንኳን ያልተገነዘበ 1974 የኢትዮጵያ ሬቮሉሽን የሚባለውን የሲአይኤ መረጃ ነው እንትን ያለው። እሱ ነው የምጠቅሰው እንደዛ እና it was ultimately a ጋላ ሬቮሉሽን አማራን ለማጥፋት የጋላ ሬቮሉሽን እንደዛ ብሎ ነው እንትን ያለው የሲአይኤ መረጃ እና እንዲህ አይነት ጉልህ እንትን ጦርነት ነበረ። በርካቶቻችን ያወቅነው አሁን ነው። ስለዚህ እግዚአብሔር ይስጣቸው። በየቀኑ አማራው እያወቀ ባወቀ ቁጥር ይጎሻል። ስለዚህ ምንም ጥርጥር የለኝም እና እንትና ሳምነው አለ የተባለው ትክክል ነው። ምንም እንትን የለም። ቢቻላቸው እነኚህ ሰዎች አባባሪው መጽሐፋቸው ላይ የጻፉት ያንን የጋላ ታሪክ ብለው ዜናው ዘጋላ እንትን የተባለውን መጽሐፍ በጻፉበት ጊዜ የጋሎች ጭካኔ ለመግደል የነበራቸው ትጋት ብለው ነው እንትን ያሉት እና እነኚህ ሰዎች ምን አይነት ፍጡር ናቸው ብለው እንግዲህ እኚህ ሰውዬ በጣም በሳል የቤተ ክህነት አዋቂ ናቸው። 34 40 ዓመት የፈረንጅ ቅራቅንቦ ዶክተር የሚባለው 25 ዓመት ተምረው ነው 34 ዓመት በላይ የተማሩ ናቸው እኛ ሰውዬና ባህላቸውን ቋንቋቸውን ለማጥናት እንደነሱ ሆነው የነሱ መጽሐፍ የጻፉ ናቸው እኛ ሰውዬ እና ምንድነው እንትን ያደረው ሰው ለመግደል የነበራቸው ትጋት ብለው ነው እንትን ያሉት። እሳቸው መጽሐፍ ላይ ጠቀሱት ነፍሰ ጡሮች አርደዋል በልተዋል የሚል ነገር አልጠቀሱም። ጭካኔያቸው ገደብ እንዳልነበረው ነው። ዛሬ ኦሮሞ የሚባል ስም በነገራችን ላይ ቅድም እንደው ልጥቀሰው ጋላ ስድብ ሆኖ አይደለም ጋላ ምለው ታሪካዊ ስማቸው ነው። የጋላ ምሁራኖች ታሪካቸው አሳፍሯቸው ዛሬ አጋጣሚ ነው ብሎ በደርግ ጊዜ በትዕዛዝ ከዛሬ ወዲህ እስከ ዛሬ ድረስ ጋላ ብሎ ሰድበን የነበረው አማራ ነው ዘር ያሳያችሁ ብለው በአዋጅ ነው ይሄንን ስም እንትን ያደረጉት። የጋላ ተወላጅ የለንደን ስኩል ኦፍ ኢኮኖሚክስ የመጀመሪያ ኢትዮጵያዊ የተማሩ የሚወቀስ አማራ አስተማራቸው ለንደን ስኩል ኦፍ እንትን የተማሩ ሰውዬ የጋላ ታሪክ ብለው ነው መጽሐፍ የጻፉት። ጋላው የጋላ ነፃ አውጪ ድርጅት የሚባል ነበር። ኦነግ የሚባለው ወትሮ ስሙ የጋላ ነፃ ድርጅት ነበር። እንግዲህ ራሳቸውን ጋላ ይሉ የነበሩ ሰዎች ናቸው እና በአዋጅ ነው እንደ ስድብ እንዲቆጠር የተደረገው እንጂ ጋላ ስማቸው ነበር። ሶማሌም ጋላ ነው የሚላቸው። ናይጄሪያ ውስጥም ዛሬ ጋላ ነው የሚባሉት። ታንዛኒያ ያሉትም ጋሎች ባጋላ ነው የሚባሉት። ይሄ ደንቆሮ አማራ የሚሸማቀቀው ከጋላ የበለጠ ጋላ ስል አማራ ነኝ ተብየው ነው። ይሄን እንኳን ለማወቅም የማይፈልግ እና ስድብ አይደለም እና እግዚአብሔርን የማመሰግነው እንኳን እንትን አደረጉት አማራውን ለዚህ ያበቁት ነው የምለው። ካሁን ወዲያ እያንዳንዷ ለፈጸሙት ወንጀል ካሁን ወዲያ አንደኛ ማንም የመማር የወንጀለኛ ነው የመማር መብትም ስልጣንም የለው። ማንም መንግስትም ማንም አያድርግም እንትን ያድርግ የለው እና ለተፈጸመው ወንጀል አስፈላጊው ቅጣት ይፈጸማል፣ አስፈላጊው እንትን ይደረጋል። ያ ብቻ አይደለም። ጋላ የወረረው እያንዳንዱ ጋት መሬት ባለቤት ያለው ነው። ከሲዳማ ጀምሮ መጀመሪያ ያለቀው የኢትዮጵያ ህዝብ እንደውም ሲዳማና አማራ ነው። ጋላ
አማራን ሲዳማ እንደሚል ታውቃላችሁ? ሲዳማ ነው የሚለው። ሲዳማም ተዋክቷቸዋል፣ አማራም ተዋክቷቸዋል። ጠላትም ማለት ነው። በባሌ በኩል አማራው ነበር ይዋጋ የነበረው። ማነው አዛዥ ፋኑኤል ይባል ነበረ፣ ግራኝን ይዋጋ የነበረው፣ እነሱንም የተዋጋው። ስለዚህ እነኚህ ሰዎች ኢትዮጵያን ሲወሩ በድፍን ኢትዮጵያ ማንኛውንም ነበር ያገኙትን። እንግዲህ የተቀመጠ ህዝብ፣ ነባር ህዝብ፣ በሰላም አርሶም እንትን የሚል ህዝብ ለጦርነት ዝግጁ አይደለም ካልተሰናዳ በስተቀር። እነኚህ ሰዎች ሴት ወንዱ ልጁ ጭምር ነበር ይዋጋ የነበረው። ኢትዮጵያ ውስጥ እነሱ በመጡበት ጊዜ ከ10 የሥራ ዘርፍ አንዱ ብቻ ነበር ወታደር የነበረው፣ የቀረው አይዋጋም። ስለዚህም ነው ኢትዮጵያን ሊያጥለቀልቁ የበቁት። እግዚአብሔር ይስጣቸው ዛሬ ይሄንን በማድረጋቸው እያንዳንዱ አጋት መሬት በእነሱ የተቀማ ምድር ባለቤት አለው። ተገፍቶ አልቆ 28 ነገር ነው ያጠፉት። በነገራችን ያጠፉት ከጋፋት ጨምሮ በርካታው ማንነቱን እንትን ብሎ ለውጦ ወደ እነሱ የተለወጠ መሬቱን የተቀማ ህዝብ ነው። እና የኢትዮጵያኖች የሚቀጥለው ትልም ምንድነው የሚሆነው? አለጥርጥር የአባት የአያት የቅድመ አያታቸውን የተቀማ ርስት የመረከብ ጉዳይ ነው። ይሄ አዲስ ነገር አይደለም። ስፓኒሾችና ፖርቹጊዞች 800 ዓመት ወረዋቸው ርስታቸው ላይ ተቀምጠው የነበሩትን አረቦች አብረዋል። 300 ዓመት በሀገራቸው ይናኙ የነበሩትን ስፓኒሾች ፊሊፒኖች አባረዋል። 142 ዓመት ሀገራቸው ተቀምጠው የቁም ስቅላቸውን ያሳዩ የነበሩ ፈረንሳዮች አልጄሪያኖች አባረዋል። ደቡብ አፍሪካም ነጩ ጭራውን ሸግቦ ዛሬ እንዲኖር የተደረገው ተወላጁ እንደውም ነጩ 2 ጠቅላይ ግዛት ስጡንና ነፃ እንወጣለን ዛሬ ጋላ እንደሚለው ኢትዮጵያን ነባር ህዝብ ፈጭቶ መንግስት አቆማለሁ እንደሚለው የደቡብ አፍሪካ ነጮችም የአፓርታይዱ እንትን በአቃታቸው ጊዜ እንግዲህ አንድ ጠቅላይ ግዛት ነጭ ብቻ እንኖራለን ይላል። መሬት ላይ ነው የምትኖረው፣ ጋማህን ተይዘህ ትባረራለህ ተባለ። አሁን ያው ዓለሙን እያየ ይቀመጣል። እና የጋላ ጣፋንታ ምን እንደሚሆንም ግልጽ ነው ማለት ነው። በዛ ልቋጭ